እግዚአብሔርን የእውነት የምወደው ከሆነ ለምን በተመሳሳይ ኃጢአት በተደጋጋሚ ወድቃለሁ? ለመጸለይና ቃሉን ለማንበብስ ለምን ቸልተኛ ሆናለሁ? ይህ አብዛኞቻችን ክርስቲያኖች እንቆቅልሽ ነው። በዚህ ቪዲዮ የመጽሐፍ ቅዱስና የአእምሮ ሳይንስ እውነት ወደ ነፃነት እንዴት እንደሚያመሩን አካፍላችኋለሁ። ጭንቅላታችን ዕለት ዕለት ሁለት ቁልፍ ስርዓቶች የሚዋጉበት የጦር ሜዳ ነው። እነርሱም ፕሪፍሮንታል ኮርቴክስ እና ሊምቢክ ሲስተም ይባላሉ። ይህ በሁለት ኃይሎች መካከል ያለው ውስጣዊ ጦርነት በክርስቲያኖች ሕይወት ውስጥ በስጋና በመንፈስ መካከል ያለውን ፍሪክሽን ያሳያል። ሐዋርያው ጳውሎስ ሲናገር እኔ በአእምሮዬ ለእግዚአብሔር ሕግ በስጋዬ ግን ለኃጢአት ሕግ እገዛለሁ ይላል። ሊምቢክ ሲስተም የተባለው የአእምሮ ክፍል በተለምዶ አኒማል ብሬን ወይም የእንስሳት አንጎል ተብሎ ይጠራል። ምክንያቱም በጥንቃቄ አስቦና አሰላስሎ ሳይሆን ልክ እንደ እንስሳ በስሜታዊነት ላይ የተመሰረተ ምላሽ የሚሰጥ የጭንቅላት ክፍል ነው። ሁልጊዜ ምቾትን፣ ደስታንና ፈጣን እርካታን ያሳዳል። አብዛኛውን ጊዜ አሁን ስሜቴን አርክቼ በኋላ ልሙት እያለ ውስጣችን የሚጮኸው ድምጽ ነው። ለዛ ነው በጣም ስሜታዊ ስንሆን ምንም ያህል ትልቅ ሰው ብንሆን ልክ እንደ 2 ዓመት ሕፃን ከኛ የማይጠበቅ ምላሽ የምንሰጠው። ሌላኛው ሰውን ከእንስሳት የሚለየው ፕሪፍሮንታል ኮርቴክስ የተባለው የአንጎል ክፍል ደግሞ ከስሜታዊነት ጋር የተያያዘውን የታችኛውን የአንጎል ክፍል ወይም ሊምቢክ ሲስተም እንዲቆጣጠር በእግዚአብሔር የተሰራ አካል ነው። ከግባችን ጋር የተገናኘ ውሳኔ አሰላስለን እንድንወስንና ራሳችንን እንድንቆጣጠር ይረዳናል። ይሄ ውስጣችን እግዚአብሔርን በሕይወቴ ማክበር እፈልጋለሁ የሚለውን ድምጽ ይወክላል። ፕሪፍሮንታል ኮርቴክስ የተባለው የአንጎል ክፍል በጣም ቀርፋፋና ብዙ የጭንቅላት ጉልበት ስለሚወስድ ሲደክመን፣ ሲጨንቀን ወይም ሲደብረን ጭንቅላታችን ኃይል ለመቆጠብ ሲል ስሜታዊና ፈጣን የሆነውን ሊምቢክ ሲስተም ይመርጣል። ችግሩ ደግሞ በተደጋጋሚ ትክክለኛውን የእውነት መንገድ ከመምረጥ ይልቅ ስሜታችንና ሙዳችን የፈለገውን በመረጥን ቁጥር ከጊዜያዊ ደስታና ስሜታዊነት ጋር የተገናኘው የአእምሮ ክፍል እየጠነከረና ራስን ከመግዛት ጋር የተገናኘው ደግሞ እየደከመ ይሄዳል። ጥናቶች እንደሚያሳዩት በተደጋጋሚ የኃጢአት ልማዶች ወይም ሱሶች ውስጥ መውደቅ የፕሪፍሮንታል ኮርቴክስ መጠን እንዲቀንስ ያደርጋል። ይህም ደግሞ ስሜታችንን መቆጣጠር፣ ነገሮችን ማመዛዘንና ራስን መግዛትን ከባድ ያደርገዋል። ለዛ ነው ከኃጢአት ልማድ መላቀቅ አዳጋች የሆነው። በተደጋጋሚ በምንመርጠው መጥፎ መንገድ የጭንቅላታችን ቅርጽ ተቀይሯል። ግን ደግሞ መልካሙ ዜና ጭንቅላታችን ራሱን እንደገና እንደ አዲስ የመስራት ኃይል አለው። ሳይንቲስቶች ይህንን ጽንሰ ሐሳብ ኒውሮፕላስቲሲቲ ይሉታል። ለምሳሌ በሳር የተሞላ መሬት በተደጋጋሚ በምንረግጥበት ጊዜ ሳሩ ጠውልጎ ስለሚሞት በቀላሉ መረማመጃ መንገድ ይሆናል። በተመሳሳይ ስሜታችን እንደመራን በኃጢአት ምኞቶቻችን ደጋግመን የምንወድቅ ከሆነ ነገሮችን የማመዛዘንና እንደ እግዚአብሔር ቃል የማሰብ አቅማችን እየተዳከመ ስለሚሄድ ለመንፈሳዊ ሕይወት ግዴለሾች፣ የተለያዩ ሱሶችን ባሪያዎች እንሆናለን። ነገር ግን በፊት ደጋግመን ስንጓዝ የነበረበትን መንገድ ቀይረን በብዛት ሰው የማይራመድበትን ያልተለመደ የሳር መንገድ እንደ አዲስ መፍጠር እንደምንችለው ሁሉ ያንን እንደ እንስሳ በስሜትና በሙድ የሚነዳውን የድሮ የኃጢአት መንገዳችንን ትተን መጸለይና መጽሐፍ ቅዱስ ማንበብን መታዘዝን ዕለት ዕለት በመረጥን ቁጥር በእግዚአብሔር ላይ ያተኮረ የአእምሮ ክፍላችን እየጠነከረ ስሜታዊ ርካሽ ደስታን የሚያሳድደው የአንጎል ክፍል ደግሞ ኃይሉ እየተሟጠጠና እየደበዘዘ ይሄዳል። ለዛ ነው እግዚአብሔር ቃል በመንፈስ ተመላለሱ የስጋን ምኞት ከቶ አትፈጽሙም የሚለው። ይህ ነው በቅድስና ማደግ ማለት። የአንድ ቅጽበት ውሳኔ ሳይሆን መንፈስ ቅዱስ አሮጌውን ዓለማዊ ልማዶቻችንን በአዲስ ልማዶች የሚለውጥበት የዕድሜ ልክ ጉዞ።